እያሱ ተዋረደ። ጽዮን ሁሉንም ነገር ዘረገፈችው። ለጓደኛውም ሁሉንም ነገር ነገረችው። ለአምነንም ነገረቻት። እያሱ ልከስካሳ እንደሆነ ሁሉንም ነገር በደንብ አድርጋ ተናግራለች ማለት ነው። እንግዲህ ለእያሱ ጓደኛ እንግዲህ ጓደኛውን ከዚህ በፊት 500,000 ብር ስለሰጠው ያንን 500,000 ብር ደግሞ ስጠኝ እንዳይለው እንዲገድሉት ብር ከፍሎ እንዲገድሉት አዞ ነበር። ነገር ግን ሳይገድሉት አስረውት ከስንት ጊዜ በኋላ ተፈትቷል ማለት ነው። ተፈትቶ ቤት ሲሄድ እንዴት እንደደነገጠ ታስታውሳላችሁ። በቁጥር እንዴት እንደዚህ በቅርቡ እንዴት መጣ? የት ጠፍተህ ነው? ቆይ ጓደኛዬ እያለ ነበረ። አስቡት እንግዲህ በእውነት ከጠላት ጓደኛ ይሰውራችሁ። ሰላም ውድና የተከበራችሁ የመቅደስ ቤተሰቦች፣ እነሆ አምነን ድራማን ክፍል 3ን ይዤላችሁ ቀርብ ያለው በጣም አስተማሪና በጣም የእውነት በጣም ደስ የሚል ድራማ ነው ማለት ነው። እንግዲህ ክፍል 3ን አብረን እናያለን። እንግዲህ አብረን እንቆይ። እንግዲህ አምነን አረብ ሀገር ስትኖር የነበረች ናት ማለት ነው። እንግዲህ አምነን እዛ አረብ ሀገር እያለች ያንን ሁሉ ብር እየላከችለት ፍቅረኛዬ ነው ብላ እንግዲህ ብር እየላከችለት ነበረ። ያንን ብር ደግሞ እሱ አሸሸ ገዳሜ እያለ ከተለያዩ ሴቶች ጋራ እየተዝናና ብሯን ሁሉ ጥፍት አድርጎ ስራ የለውም፣ ምንም የለውም። በቃ በሷ ብር ብቻ ነው ዘና የሚለው ማለት ነው እያሱ። እንግዲህ ጽዮንን ፍቅረኛዬ ብሎ እቤት ወስዶ እቤት ውስጥ ቁጭ ብለው እያሉ ተኝተው ድንገት ሊተኙ ዝግጅት እያሉ እያለ ፍቅር ስራ ሊሰሩ እያለ ድንገት በር ይንኳኳል ማለት ነው። በር ሲንኳኳ ያልታሰበ ነገር ተፈጠረ። ሴት ድምፅ ሰማች። አምነን ከአረብ ሀገር መምጣቷ ነው። ናፍቋት ፍቅረኛዋ የወደፊት ባሏ እንግዲህ ፍቅረኛዋ ላቧን ጠብ አድርጋ እየሰራች ስትልክለት የነበረው እጮኛዋ ባሌ ብላ አሁን ለቤተሰብ አስተዋውቃ ልታገባው የተዘጋጀችው እያሱ እንግዲህ ድንገት በርስቷን ኳኳ። የሴት ድምፅ ትሰማለች ማለት ነው። የሚያደርገው ነው የሚገባበት ነው የጠፋው። ነገር ግን እያሱ የሌባ አይነ ደረቅ እንግዲህ ምን ይላል? በቃ ጽዮን እኔ በጣም ነው የምፈቅርሽ፣ በጣም ነው የምወድሽ። ስለዚህ ከዚህ በኋላ አንቺ የቤት ሰራተኛ ነሽ የምትሆኚ፣ ለእኔ ፍቅረኛ ነሽ፣ ነገር ግን ለአምነን የቤት ሰራተኛ ነሽ። ይህንን የማደርገው ደግሞ ለእኔና ለአንቺ ለፍቅራችን ስል ነው ይላታል። ትሰማኛለህ? እኔ የቤት ሰራተኛ አይደለሁም፣ አልፈልግም፣ እሄዳለሁ ትለዋለች። በጭራሽም ሜዳችም ይላታል። እሺ ብላ ለጊዜው እንግዲህ ወደ ኪችን ትሄዳለች። እንግዲህ አምናን ደግሞ ይቺ ግን ሲያዩት ምንም ሰራተኛ አትመስልም፣ ምንድን ናት ትለዋለች። አይ ተመላላሽ ሰራተኛ ናት ይላታል። ኦኬ ግን በቃ አለባበሷት ምንድን ነው? እኛ እንኳን አረብ ሀገር ስንሰራ ማዳማችን ፊት አይደለም እንደዚህ አይነት ነገር እንደዚህ ያን ለብስ እንኳን ሰው ሀገር፣ እዚህ ደግሞ እንዴት ነው እንደዚህ የምትለብሰው? አለባበሷን በደንብ እኔ አልወደድኩትም ትለዋለች። ከዛ እሺ ምንም ችግር የለውም የኔ ውድ እኔ አስተካክላለሁ፣ አለባበሷንም እንድትቀይር እነግራታለሁ ይላታል። ከዛ ሄዳና ኪችን ስሚ ይህንን አለባበስሽን ቀይሪው ፍቅር፣ ይሄ እንደዚህ አትልበሽ፣ አንቺ እኮ ቤት ሰራተኛ ነሽ ይላታል። እሺ አለችና ሄደችና ያንን ልብስ ቀይራ ትመጣለች። ጭራሽ ሚኒ ስከርት አድርጋ መጣች ማለት ነው። ምን ሆነሽ ነው ጽዮን? እንዴ ልብስሽ ምንድን ነው? ኧረ እባክሽ የቅድሞ ይሻላል ነበር እንዴ? በይ እባክሽ ቀይሪው ብሎ ሄደ ኪችን። በጣም ተናዳ ነበር። እንዲያውም አልቀይርም ብላ ያንን ሚኒ ስከርቷን አድርጋ ኪችን በንዴት ትቆማለች። ከዛ ሄደና እኔማ ይህንን ወራዳ ይችን እኔም ሴት ነኝ እንዲጫወትባት አልፈልግም ትለዋለች። አልፈልግም ብላ እያሰበች እያወጣች እያወረደች
ልትነግራት አሰበች ማለት ነው። ልትነግራት ጫፍ ጫፉን ነገረቻት። አምነን እንዴት ነው ግን እያሱን ምን ያክል ታውቂዋለሽ? ትላታለች። ምን ማለትሽ ነው? በጣም ማፈቅረው በጣም መወደው ፍቅረኛዬ ነው። አሁን ልንጋባ ሽማግሌ ልልክ ያለ ባሌ ነው። ስለዚህ ምን ማለትሽ ነው? በጣም ታማኝና ጨዋ ነው ፍቅረኛዬ ትላታለች። አረ ብላ አንቺ ደስ ይላል ብላ ግን ማለት ነው ግን አብረሹ እንዳታድሪ ትላታለች። እንዴ ምነው ወጥ ረገጥሽ? ምን ማለትሽ ነው እንዴ? እንዴት እንደዚህ ትይኛለሽ? እኔ እኮ ናፍቆኝ ፍቅሬ ናፍቆኝ ነው የመጣሁት። እህቴ ጋር እንኳን ማደር እችል ነበር፣ ነገር ግን እኔ እሱን አይኑን ሳላየው አላድርም ብዬ ነው። ትሰሚኛለሽ? ምነው ልክሽን ያለብሽ አልመሰለሽም? ንግግርሽን አደብ አስይዤው እሺ፣ ለንግግርሽ ለከት ይኖርሽ ትላታለች ማለት ነው አምነን። እሷ ግን ለራሷ ብላ ነው፣ ምክንያቱም እሷም ሴት ናት። እሷም ተታላ ነው በእያሱ እሷም ተታላ ነው ማለት ነው እንደዚህ ያደረገችው ማለት ነው። እሺ ቅርታ ብላ ዘወር አለች። ከዛ እንግዲህ አምነን ሆዬ አልጋ ላይ ትኝት ስትል ምን ታያለች? ኮንዶም ከነነፍሱ ማለት ነው ኮንዶም ገዛ እየወረረች ያንን ኮንዶም ያዘችና ወደ ጽዮን ትሄዳለች። ጽዮን ደግሞ ምንሽ ነው? ተረጋጊ እንጂ ምንድን ነው ትላታለች። ነይ እፈልግሻለሁ ትላታለች። ስትሄድ ይሄ ስሚ ስለ እያሱ ሁሉንም ነገር ልትነግሪኝ ያሰብሽውን ነገር በሙሉ ንገሪኝ ትላታለች። ከዛ ምን መሰለሽ ስትል ይኸው እንግዲህ መጣ ማለት ነው እያሱ መጣ። አረ አምነንዬ ፍቅሬ ይኸውልሽ ይሄ ኮንዶም ማለት የእሷ ነው። ጽዮን ማለት እንደምታያት እንደምታስቢያት ሴት አይደለችም። በጣም የተለየች ሴት ናት፣ ባለጌ ናት። ለዛ እንጂ የኔ አይደለም፣ እባክሽን ይቅርታ አድርጌልኝ ይላታል ማለት ነው። ይቺ ጅል ደግሞ አምነን ደግሞ እሺ በቃ ፍቅሬ በጣም ይቅርታ፣ እኔ አንተን ስለ ጮህኩብህ ስላልተረዳሁ በጣም ይቅርታ አድርግልኝ ፍቅሬ ባሌ እያሱዬ ትለዋለች። ከዛ እሺ ይላታል። በቃ ጽዮን ደሞ አፈላ ተንተከተከ። በቃ በጣም የተናደደችው እንግዲህ ጽዮንን በቃ በሽተኛ ናት፣ የአእምሮ በሽተኛ ናት፣ በወንድ ተጎድታለች ብሎ እንግዲህ ሞላልቷታል ማለት ነው አምነንን። ከዛ ልክ እሷ ነይ የኔ ውድ ነይ ፍቅሬ ተረጋጊ ብሎ ወደዛ ከወሰዳት በኋላ ሄደና ኪችን ድጋሚ ወደ ኪችን ሄዶ ትሰሚያለሽ እንድች ብለሽ እውነቱን እናገራለሁ ብትይ እገልሻለሁ፣ ይችን አንገትሽን ብጥስ አርጌ በእጅሽ ነው ማሳቅፍሽ ይላታል። ግደለኝ እንጂ እኔ ሴት ነኝ፣ ሲቀጥል ደግሞ ሁሉንም ነገር እናገራለሁ ትለዋለች። ትሰሚያለሽ እስከ ዛሬ ስትዝናኒ ፏፈሽ ስትይ የነበረው እኮ በእሷ ብር ነው። ይኸውልሽ እኔ አሁን እሷን የቀረብኩት ከአረብ ሀገር ጌጣጌጦች፣ ወርቅ፣ ብራስሌት ምናምን ይዛ መታ አለች። እሱን ለመቀበል ነው። እስከ ዛሬ ዘና ፈታ ስትይ የነበረው ብር በማን ይመስልሻል? የእሷ ብር እኮ ነው ይላታል። በጣም አበደች ጽዮን። እኔ አላውቅም፣ እኔ ሲጀመር ሽውደኛል። በአንተ ብር ነበር የመሰለኝ ስራ ያለህ ገንዘብ ያለህ ነበር የመሰለኝ፣ የራስ ገንዘብ ነበር የመሰለኝ እንጂ እኔ የዚች የምስኪን ልጅ መሆኑን በምን አውቃለሁ? የራሱ ጉዳይ ነው፣ አያገባኝም፣ አይመለከተኝም። እባክህን ተወኝ፣ በቃ ተወኝ። ከኔ ምንድን ነው የምትፈልገው ትለዋለች። ከአንቺ የምፈልገው ሰራተኛዬና ውሽማዬ እንድትወኝ ነው ይላታል። አስቡ እንግዲህ የንቀቱ ንቀት፣ የድፍረቱ ድፍረት ማለት ነው። አስቡ እና በጣም ነው የተናደደችው ጽዮን። ትሰማኛለህ? ግደለኝ እንጂ እኔ ይህንን ላደርግ አልችልም። ህሊና የሚባል ዳኛ አለ፣ ህሊና አይፈቅድም። ይችን ልጅም ከአንተ አድናታለሁ፣ ከአንተ አድናታለሁ። ትሰማኛለህ ትለዋለች። ከዛ እንደዛ ብሎ ወጥቶ ከሄደ በኋላ ስልክ ያወራል ማለት ነው እያሱ። ስልክ የሚያወራው ምንድን ነው እንግዲህ ጓደኛው ደግሞ ከስንት ዓመት ከእስር ቤት ወጥቶ ሰተት ብሎ እቤት ይመጣል ማለት ነው። ያው የሚገባበት የለም። መጣ እንደ ወንድሙ እንደ ጓደኛው እና ነው ማለት ነው ጓደኛው። እና ሲሄድ ምን ትሰማለች ጽዮን? ለምንድን ነው እንደዚህ ቀልባችሁ የላካችሁት? ሰተት ብሎ እኮ ነው ቤቴ የመጣው። እንዴት አልገደላችሁትም? እኔ እንድትገሉት ነው እንጂ እንዲህ ያደልባችሁ እንድትመልሱልኝ ነበረ እንዴ ብሎ እያወራ ትሰማዋለች። ከዛ አዳምጣ ሄደችና ጓደኛውን እኔ የምልህ ወንድሜ እያሱን ግን ምን ያክል ታውቀዋለህ? ትለዋለች። አረ እያሱ ማለት እኮ ታላቅ ወንድሜ
ወንድሜ በቃ ጓደኛ ሲባል እንኳን ይርቅብኛል። በጣም የምወደው የማከብረው ወንድሜ ነው። እኔና እያሱ ማለት አንድ ማህፀን አልወጣንም እንጂ ወንድማማቾች ነን ይላታል። ነው እንዴ? እሺ አይ የሆነ ነገር ልነግር ነበረ አለችው። ከዛ አይ እንደዚህ ሲል አይ በቃ ምንድነው የሆነ ነገር ልነግር ነበር ብለሽ ነበር እኮ ይላታል። አይ በቃ ተውኩት፣ ተው በቃ እሺ በቃ ሰላም እደር፣ እንዲሁ ዝም ብዬ ነው እንደዚሁ ሳልፍ እኮ እንደዚህ ተኝተዋል አልተኛም ብዬ ለማየት ነበረ ብላ እንግዲህ ስትገምተው ስትጠይቀው ምንም ነገር ስለሱ መጥፎ ነገር አልነገራትም። አያውቀውማ፣ አስመሳይ ነው እያሱ ማለት በጣም አስመሳይ ስለሆነ አልተረዳውም ነበረ። ከዛ ያንን ሄደች፣ ወደ ክፍሏ ሄደችና ድንገት ደግሞ ወጣ ሲል እያሱን ያገኘዋል ማለት ነው። እኔ የምልህ ይችኛዋ ልጅ ግን በጣም ነው የምታምረው፣ ማንን ነው? ሰራተኛዋ ነው ይለዋል። አዎ ጽዮን፣ አዎ እኔ ተመችታኛለች፣ በቃ ወድጃታለሁ፣ በጣም አፍቅሬያታለሁ ይለዋል። እኔ በአንድ ቀን እንደ ልቤን ተረክ የምታደርገው ሴት ግን በጭራሽ አግኝቼ አላውቅም እና በጣም ነው የተመቸችኝ። እንዴት ነው ላናግራት ልገባ ነበር ይላል። ምን ሆነሃል ጓደኛዬ? ምን ሆነሃል ወንድሜ? በጭራሽ እንደዛ ማድረግ የለብን። እንደዚህ ሰው መስላ ነው፣ ጥሩ ሰው መስላ ነው፣ ስለማታውቃት እኮ ነው። እንደዚህ መልኳ ቢያምርም ሌላ ነገር አለባት። የሆነ ነገርማ ብነግር በጣም ነው የምትደነግጠው ይለዋል። እንግዲህ አውቆ ማለት ነው እንደምታውቁት እሷን እንትን ሴት ሰራተኛ እንዳልሆነች ልቦናው ያውቃል። ያው ቆንጆዬ እንደሆነችም የሚታይ ነገር ነው። ለዛ ብሎ እንደዛ ይለዋል። አይ እና ታዲያ አረጋጋው ነው የምትለኝ ወንድሜ ይለዋል። አዎ ተረጋጋ እንዴ፣ በጣም አረጋጋው እንጂ ረገብ በል እንጂ ይለዋል። እሺ በቃ ካልከሽ ብሎ ይሄዳል ማለት ነው። ከዛ እንግዲህ ምን ይላታል አምነንን እንግዲህ አሁን ሽማግሌ ላክ ትለዋለች። አምነን ሽማግሌ ላክ ስትለው አይ ውዴ፣ አይ ከዛ በፊት የሚቀድም ነገር አለ ይላታል። የሚቀድም ነገር አለ? ምንድን ነው እሱ? ከሽማግሌዎቹ በፊት የሚቀድም ምንም ነገር የለም ፍቅሬ፣ እኔ ቶሎ አንድ ላይ እንድንሆን እፈልጋለሁ በቃ ይላታል ትለዋለች ማለት ነው። አዎ እኔም አንድ ላይ እንድንሆን እፈልጋለሁ፣ ነገር ግን እኔ የራሴ የሆነ ስራ ይዤ ነው ወደ አንቺ ቤተሰቦች ሽማግሌ መላክ የምፈልገው እንዲሁ ዝም ብዬ አይደለም ይላታል ማለት ነው። ከዛ እሺ ምንድን ነው ታዲያ ችግሩ ትለዋለች። አይ ማሬ ከዚህ በፊት ስትልክልኝ የነበረው ብር አለ፣ ነገር ግን አሁን ከዛ ሀገር ያመጣሽው ወርቅ ምናምን የለም፣ እሱን ስጭኝና እንትን ልበለው፣ ስጭኝና እሱን ሽጬ ሰፋ ያለ ስራ መጀመር አለብኝ፣ ከዛም በኋላ ነው ሽማግሌ መልከው ይላታል። ከዛ እሷ ደግሞ በጣም ኮስተራለች። ምን ማለት ነው? እኔ ሲጀመር ወርቁን መሸጥ በፍጹም አልፈልግም፣ የማዳሜ ማስታወሻ ነው፣ የአረብ ሀገር ቅርሴ ነው፣ በጭራሽ መሸጥ አልፈልግም ትለዋለች። ታዲያ እኮ እኔ እኮ ታካልሻለሁ ፍቅር፣ ምንድን ነው እንደዚህ የሚያደርግሽ? አይ በጭራሽ ትለዋለች። ከዛ አኮረፈ። ወይኔ ሊያለቅስ ምንም አልደርሰው አልቀረውም። ወይኔ በቃ እሺ እንግዲህ ምንም ማድረግ እችላለሁ። ወይኔ እያሱ፣ ወይኔ በቃ እንደምንም ብዬ ከጓደኞቼ ከምናምን ፈልጌ ተበድሬም ቢሆን እኔ ይህንን ስራ ጀምረዋለሁ ይላታል። ከዛ እንግዲህ አምነን ጅሌት እሺ በቃ ፍቅሬ፣ እኔ ከአንተ ምንም የሚበልጥብኝ ነገር የለም፣ አሁን እኔ እጄ ላይ የለም፣ ሲስተር ጋ ነው እሰጥሃለሁ ትለዋለች። የኔ ፍቅር ብሎ እንግዲህ ሳማት ማለት ነው፣ ሳማት። ከዛ ይቺን አምነንም እንግዲህ እሺ በቃ ብለው ታኙ ማለት ነው። እንግዲህ ጽዮን ወደ ቤቷ ልትሄድ ወሰነች። ከዛ መጨረሻ ላይ ይህንን ልጅማ አደጋ ላይ ጥዬው አልሄድም ትልና ለጓደኛው ይኸውልህ አንተ ሊያስገድል የፈለገው ያሳሰረ ምሱ ነው ብሎ ትነግረዋለች። አይ ሂጂ ዝም በይ ብሎ ማመን አልፈልግም ብሎ አላመናትም ነበረ። ሄዶችን እኔ በራሴ መንገድ አጣራለሁ ይለዋል። ከዛ ወንድሜ የባለፈውን 500 ሺህ ብር ስጠኝ ይለዋል።
እሺ እሰጥሃለሁ የኔ ወንድም ብሎ ሲለው ከዛ ጽዮን ደግሞ አንቺ ጽዮንን ሄዶ አንቆ ሊገላት እንዴት እንደዚህ ታይኛለሽ? ወንድሜን አስጠረጠርሽኝ፣ በጣም ክፉ ነሽ ያለው ለካ እውነቱን ነው። በቃ ሁለተኛ አጠገቤ እንዳትደርሽ ይላታል። እንዲሁ ሁሉንም ነገር ነው ተናግሬ የማጋለጥሽ ይላታል። እሺ ይሄ ተናገር ትለዋለች።